ቤተሰብ እንዴት ዋላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። የዛሬው ቪዲዮ ማለት ነው እግዚአብሔርን ይሄ ትምህርት ብቻ አይደለም፣ ብዙ ነገሮችን እንደ ማስጠንቀቂያ የሚያዙት ትምህርትም አለው። በጣም ብዙ ሰው ራሱን ቼክ ያደርግበታል ብዬ ያሰብኩት ቪዲዮ ነው። አስለቅሶኛል፣ ደስ አስብሎኛል፣ ገርሞኛልም። እግዚአብሔርን ነው የምላችሁና እስካሁን የቆየሁት ቢዚም ነኝ፣ ግን ደግሞ የሆነች ታይምም አግኝቼ ነበር፣ ግን አልቻልኩም ነበር። አቅም አጣውና ቆየው ዘገየው ማለት ነው። በመጀመሪያ ደረጃ ብሩኬ ላመሰግን እወዳለሁ። እንዳንዱ ወንድ ሰው እንዳንዱ ወንድ ልጅ የምታደርጋቸው ነገሮች ኃላፊነትን የምትወስድበት መልኩ መንገድ ስለ እናት ሲያወራ ስለ እናቴ እያወራ ነው የመሰለኝ። ማርያምን ስለ ሙሽዬ ሲያወራ ማለት ነው ሲመስለኝ። ግን የኢትዮጵያ እናቶች አንድ ናቸው እንዴ? ግን ማርያምን በቃ እናቴ እንደዚህ ለልጆች ነው የምትለው ሲል እናቴም ሁሌ እንደዛ ትላለች። የኔን እጅ ነው የምታገኙት በየቦታው ትላለች። እና እህቴ ስታስቲክ የሚባል ስራ ነበር በፊት የምታውቁ ከሆነ ማለት ነው። ስታስቲክ ማለት በፈለጉት ጊዜ በፈለጉት ታይም ወደ ፈለጉት ሀገር ይወስዷቸዋል። እና እዛ ሁሉ ሀገር ስትሄድ ግን የሆነ እንዴት ነው እዛ ሀገር ላይ በምትሄድበት ቦታ ሁሉ እናቴን ነው ማገኘው ትላለች ማለት ነው። እግዚአብሔርን ሁሌ በቃ መንገድ ላይ እናቶች አግኝተው ነይ ግቢ በዚሁ በቃ እንደፈለግኩ ነው በቃ የእናቴን ቤት ያገኘሁት እስኪመስለኝ ድረስ ነው የምትለው። እና ምንም ነገር ሲፈጠር ምንም ነገር እናቶች የሚያደርጉት ነገር ለልጅ ነው፣ አባቶች የሚያደርጉትም እንደዛው። እና ደግሞ ስለ ፍቅርም እየተናገረ እና ሴትም ይሁን ወንድም ይሁን የወነጀል ነው ወንጀል ወይ ደግሞ ያጠፋ ነው ጥፋት ዙሮኛ ነው የሚቀጣን። ሁልጊዜ እምላችኋለሁ፣ በደፈናው ወይ ደግሞ በስውር ያደረግናቸው ነገሮች በአደባባይ ይወጣሉ። ፈጣሪ ይቀጣናል። ሁላችንም ትንሽ እንሁን ትልቅ እንሁን ሴት እንሁን ወንድ እንሁን እያንዳንዳችን ማለት ነው ለምናደርጋቸው ነገሮች ጥንቃቄ ይኖራል። ገባቸው አይደለ? እና ብሩኬ አንዳንዴ በጣም ነው የሚገርመኝ። ማርያምን አያውራ እንጂ ካወራ አይናገር እንጂ ከተናገረ በቃ ጠብ ነው የሚያደርገው ነው። ስነ ስርዓት ነው የሚናገረው። እንዴት ነው እመቤቴን በጣም ብዙ ጊዜ ለረዥም ጊዜ ይዞት የነበረውን ነገር ነው የተናገረውና ታውቃላችሁ፣ ብዙ ጊዜ ይባል ነበረ። ኮሜንት ስር የሚጽፉ ነበር እየሄዱ ምናምን ለልጆቻቸው ፈልገዋት ነው ለወንድሞቻቸው ፈልገዋት ነው ምናምን ይባላል። ፈልገናታልም ይላሉ ምናምን እና እሱን ነገር እስከዛሬ አልተናገረም ኦልሬዲ። ዛሬ ግን መናገር ስላለበት ተናግሯል። ምክንያቱም ከዚህ በኋላ ቅምጥሌ የእሱ ነች፣ እሱም ደግሞ የሷ ነው ማለት እኔ ያለሁልሽ ሲላት ማርያምን እኔ አልቻልኩም በዛን ታይም ማለት ነው። እና እንዴት አድርጌ ልንገራችሁ? ባል ሁኖ ወይ ደግሞ ለምሳሌ አሁን ወንድማችሁ ወይ አባታችሁ ወይ ጓደ የሆነ ሰው በቃ አለሁልሽ ሲላችሁ ላይኖርላችሁ እኮ ይችላል። በሰዓቱ የሆነ ነገር ሲሆን እኔ ያለሁልሽ ሲሏችሁ ማለት ነው ብርታት፣ ጥንካሬ፣ ኃይል ነው የሚሆኗችሁ። ገባችሁ? ብሩክ አሁን ከዚህ በኋላ እኔ ያለሁላት ገባችሁ አይደለ? ደግሞ እኔ ሳቅ ደግሞ ማለት ነው አሁን እንደዚህ ሆናችሁ ስንጋባማ በቃ ብዙ የሞት እንትን እንሰማለን ሲል ባለፈው እኔ ስል አይ እንደዛ አይባልም ስትሉ የነበራችሁ ትዝ አላችሁኝ። እኔ ራሴም ትዝ ብሎኝ እየሳቅኩ ነበርና የሰው ልጅ በተንኮሉ ልክ ራሱ ነው የሚጎዳው። ባይዘወይ እነሱ አንድ መሆናቸው የሚያናድዳችሁ የሚያበሳጫችሁ ብዙ ነገር የምታደርጉ ሰዎች አላችሁ። እያየውም ነው ያለውና ልክ አይደላችሁ። እግዚአብሔር የእናንተን ህይወት ምን መሰላችሁ? ዋናው ነገር እግዚአብሔር አይፈጥንም፣ እንደኛ አይደለም፣ እንደ ሰዎች አይደለም። እኛም ይመስለን ዛሬ የሆነ ነገር ተበድለን ዛሬ መልስ የሚሰጠን ይመስለናል። ዛሬ በድለን ዛሬ ፍርድ የሚሰጠን ይመስላል። አይደለም። ፈጣሪ ይጠብቀናል፣ ይዘገያል፣ ይቅር እንድንል ይፈልጋል፣ የይቅርታ ልብ እንዲኖረን ይፈልጋል። ከዛ ግን ጠብቆ ደግሞ ፍርዱ ይሰጣችኋል ማለት ነው። እና ጥንቃቄ አድርጉ። እሷን ለማሸማቀቅ በቃ የሆነ የማይሆን ነገር የምትሉ ሰዎች መቼም ቢሆን አትሸማቀቅም። ከዚህ በፊት ብዙ ነገር ተብላ ብዙ ነገሮችን ፈንቅላ የወጣች ሴት ነች፣ እውነቱን ስነግራችሁ ማለት ነው። እና እኔ እንጃ እግዚአብሔርን ምንም ቃል የለኝም ለብሩኬ። ቴንኪዩ። ትልቅ ትምህርት አለው። ወንዶችም ሴት ልጅ አሁን እውነቱን እኮ ነው ብሩኬ። ብዙ ጊዜም እንዴት ነው ወንድ ልጅ የሆነ በፍቅር የሚቀልድ ሴትም ደግሞ በፍቅር የምትቀልድ ሴት። አሁን ብሩኬ እኮ እንደዚህ ነው ወይ ደግሞ ቅምጥል እንደዚች ነች እንደዛ ነው ለጥቅም ነው ለጥቅም የምትሉ ራሳችሁን። ሁሉም ሰው የሚያወራው ወይ ደግሞ ሰው የሚከተለው ራሱ መሳዩን ነው። ኦኬ የሚመስላችሁን ሰው ነው የምትከተሉት። የሚመስላችሁና የራሳችሁን የውስጣችሁ ነው የምትናገሩት። ተግባባን? ስለዚህ ስርዓት ይኑራችሁ። ከእግዚአብሔር ጋር ሁነው እንዲሁም ደግሞ ከልብ ከሚወዷቸው ሰዎች ጋር ሁነው ወደፊት ይቀጥላሉ። እንትን ምንድን ነው ቆዳ ይበቅ አይነት ነገር ለብሰው ጨረቃ ፋሚሊ መስለው እንትን የሚሏሉ ብሏል ብሩኬ። ልክ ነው። ማርያምን አላችሁ በጣም ብዙ ሰዎች አስመሳዮች። ከዚህ በፊትም ደጋግሜ ተናግሬያለሁ። ፕሮፋይል የተጠቀመ ወይ ደግሞ የቅምጥሌን ስም ወይ የብሩኬን ስም የተጠቀመ ምናምን ጨረቃ ፋሚሊ ነኝ ስላለ አይደለም። ኦኬ ውስጣችሁ ላይ ያለን ሰው በደንብ ቼክ ማድረግ አለባችሁ።
ግሩፕ ላይ ሆናችሁ እንኳን የግሩፕን ነገር እያወጣ ራሱ ሚስጥር የሚያወራባችሁ ሰው አለ ማለት። በደንብ ቼክ ማድረግ። ዝም ብሎ የተገኘ ሰው ፋሚሊ ነው አይባልም። የተገኘ ሰው እንደዚህ ነው አይባልም። ጥንቃቄ ማድረግ በጣም ጥሩ ነው ብዬ አስባለሁ። ለራሳችሁም ለምትወዱት ሰውም ማለት ነው። ኦኬ እና ማለት ነው ብሩኬ በጣም ነው የሚወዳት ቅምጥሌን፣ በጣም ነው የሚሳሳላት። በቃ ፕራንክ ማድረግ አልቻለም። ማርያምን በቃ አላሳዝንም ምናምን ስትለው የሆነ ነገር አለሙን ሲያይ በቃ ቀድሞውን እንደዛ ቢላት ማለት ለውሸት ነው እንትን ያደረግኩት ወድሻለሁ ያልኩት አፈቅርሻለሁ ያልኩት ቢላት እንዴት ልቧ እንደሚሰበር በፕራንክም ቢሆን ማለት ነው። አይታችኋታል። መጨረሻ ላይ ራሱ እኔ ከአንተ መለየት አልፈልግም ማለት በዋ መጧት። ለምንድን ነው ሲላት እኔ ከኔ መለየት አትፈልጊም ሲላት አዎ። ከዛ እሱም ደግሞ እኔም ከአንቺ መለየት አልፈልግም ብሏል። እና እግዚአብሔር እስከ መጨረሻው አብሮ ያኑራችሁ ያጣምራችሁ። ከዚህ በላይ ማለት ነው ተጣምራችኋል። ከዚህ በላይ ደግሞ ተጣመሩ እና ለነገ ደግሞ ትልቅ ሰርፕራይዝ አለ ብሏል ብሩኬ። አይ ቲንክ ሲመስለኝ ያው የቀለበት ፕሮግራም አድርጎ ልክ የታገቢኛለሽ ብሎ ተንበርክኮ ምናምን ይመስለኛል። ሲመስለኝ እንደዛ ነው የሚመስለኝ ማለት ነው። ምክንያቱም ደስ ይላታል ብዬ አስባለሁ ያለው ያው ሴት ልጅ በጣም ከምንም ነገር ለምን ፕሌን አይገዛላትም ከዛም በላይ ደስ የሚላት ያው የቀለበት ፕሮግራም ቀን ነው ብዬ ስለማስብ ያ ሊሆን ይችላል ብዬ አስባለሁ። ብዙ ኮሜንት መኪና ነው እንደዚህ ነው እያላችሁ ያላችሁም አላችሁ። አይ ቲንክ መኪና ቀስ ብትን ችግር የለውም ኖርማል ነው። የባሏ ማለት የእሷ ነው። በደንብ ተለማምዳ ምናምን እሱ የሚሆን ነገር ነው። ወይ ደግሞ ሌላ ጊፍትም ሊሆን ይችላል። ብቻ እኔ ገመትኩት እንደዛ ቀለበት ነው ብዬ ነው ያሰብኩት። እና ባይሆንም ችግር የለም ምንም ሆናችሁ ነው ብቻ በፍቅር ኑሩልኝ። እግዚአብሔር ከእናንተ ጋር ሁሉ ጊዜም ከፍ ከፍ በሉልኝ፣ ክፉን ያረቅላችሁ። የእውነት ማርያምን በጣም እንዴት ነው ብሩኬ ሲመክር ምናምን የሆነ ትልቅ ሰው መስሎ ትልቅ ሰው እየመከረን ነው የመሰለኝ። ግን እኮ 22 ዓመቱ ነው ገና። እኛ ትልልቆች ነን እንደውም በጣም ብዙዎቻችን ማለት ነው። ምናልባት የእሱ እኩያ ትኖራላችሁ፣ የቅምጥሌ እኩያ ትኖራላችሁ፣ ከእነሱም ደግሞ የምታንሱ ትኖራላችሁ። በሁለት አንብሱ እንደዛ ማለት ነው። ያው እድሜ ነው ተብሎ አይገደብም። ግን ገርሞኛል። በቃ አንዳንዴ የሰው ልጅ በእድሜ ልክ አይደለም የሚታሰበው። ልካ የሆነ እንዴት ነው በአመለካከቱ ነው እንጂ እድሜው ስለሄደ ስላልሄደ እድሜው ትንሽ ስለሆነ ትልቅ ስለሆነ አይደለም። ከእድሜያቸው በላይ የሚያስቡ ልጆች ናቸው። የአሁን ዘመን ልጅ ሆነው እንደ ድሮ ዘመን የሚያስቡ ሰዎች ናቸው። እውነት ቅምጥሌ እግዚአብሔር በጣም ነው የሚወድሽ። በነገርሽ ላይ እግዚአብሔርን ነው ብልሽ በጣም ይወድሻል። ምክንያቱም ከብዙ ወንዶች ከብዙ አውጨልጫይና አጭበርባሪ ወንዶች መርጦ ብሩኬን ጸዴ ወንድ በቃ እንዴት ነው አርቆ ሀሳቢ ቁም ነገረኛ ቀልድ የማይቀልድ የሆነ በሴት ልጅ ላይ መቀለድ ማይፈልግ እንዴት ነው የሴት ልጅ እንባ ምን ያክል የሴት ልጅ እንባ ወይም ደግሞ የማንም ሰው እንባ ጎርፍ ነው ይወስዳችኋል። እና ያንን የሚያውቅ ልጅ ነው። እግዚአብሔር ይጠብቃችሁ። አንቺም ደግሞ ጸዴ ሴት ነሽ፣ ቁጥብ ሴት ነሽ፣ ልዩ ሴት ነሽ። የሆነ እንዴት ነው ማንነትሽን የምትጠብቂ አይነት ሴት ነሽ። ጎበዝ ሴት ነሽ፣ ብርቱ ነሽ። ማንኛውም ሰው የሚመኝሽ አይነት ሴት ነሽ። ብሩኬም ደግሞ በቃ እግዚአብሔር ይወዳል። የምሬ ነው ማርያምን። ከብዙ ሴቶች ከአውጨልጫ ሴቶች ለጥቅም ከሚቀርቡ ከምናምን ሳይጥል ምርጥ አድርጎ እንደ ቅምጥሌ አይነት ጀግና ሴት ሰጠዋል። እና ብቻ እግዚአብሔር ሲወድ እንደዚህ ነው ሰው ይሰጣችኋል። የሚታገልላችሁ ሰው፣ ትግላችሁ ልፋታችሁ የሚያይላችሁ ሰው ምናምን አብረን እንደግ የሚላችሁ አብሮ ማያበረታታችሁ ሰው ይሰጣችኋል። አንዳንዴ ደግሞ ጀግና ሆናችሁ የዋህም ብርቱም ሆናችሁ ደግሞ ወደኋላ የሚስባችሁ ሰው ታገኛላችሁ። አንዳንዴ ህይወት እጣ ፈንታ ነው እና እጣ ፈንታ ነው እንግዲህ ለዚህ ያበቃችሁ ለዚህ ያገናኛችሁ። እና ደግሞ ሰብስክራይብ አድርጓቸው፣ ሸር ማድረጋችሁን አታቁሙ፣ ቀጥሉ። 5,000,000 በቅርቡ መግባት አለባቸው ጋይስ። ያው ሰምታችኋል፣ ታውቃላችሁ። በቅርቡ 5,000,000 መግባት እንችላለን እንፈልጋለን ብለዋል። ቅምጥሌ ሸር ያደረገችው የኔ ብላ ነው። እና እኔ ግን የኔ ልብ ሆኖ እንደዚህ የሚያሽቃብጠው ቅምጥሌ የኔ ስትለው ብሩኬ የኔ ስላት ምናምን በሚደራረጉት ኮሜንት ወይ ደግሞ ሸር ሲደራረጉ በሚጽፉት ነገር ማለት ነው ልቤ ሀሴት ትሞላለች። እመቤቴን ለምን እንደሆነ አላውቅምና አዎ ያንቺ እኔ የእሷ ነኝ እኔ እዚህ ጋር የምታዩት ቀብራራው እኔ የእሷ ነኝ ሲል እንዴት ደስ እንዳለኝ እኔ አለውላት ሲል ማለት ነው። ፈስማም እንዴት ደስ እንዳለኝ እመቤቴን። እና በጣም ነው የሚወዳት በጣም ነው የሚሳሳላት። ስሞ ሊጨርሳት ነው ጉድ ፈላ ዘንድሮ። ቅምጥሌም በጣም ነው የምትወደው ታውቃላችሁ። ገና ታሪኩን ሲነግራት እኮ ማለት ምናምን ከኛ ጋር ምን ያገናኛሉ ምናምን ብላ ተደናበረች። የኔ ወርቅ ወዳቸዋለሁ። የነገ ሰው ይበለን። አይ ላቭ ዩ ጋይስ ባይ